ህወሓትን ከፌደራል መንግስቱ ጋር በመሆን የመቱት ሰው አሁን ህወሓት እምብርት ውስጥ ገብተዋል። በትግራይ የውስጥ ሽኩቻ ሚዛን አስጠባቂው ትግራይን ሲያደሙ የኖሩት ኢሳያስ አፈወርቂ መሆናቸው ለብዙዎች ግራ ነው። ሰውየው የአፍሪካን ሰሜን ኮሪያ ግዛትን ጠፍጥፈው ከሰሩ በኋላ በሱዳን ከአልቡርሃን ጎን በመቆም ግብፅን ታከው ሐምዳን ዳጋሎን መጥተዋል። በትግራይ የደብረ ጽዮንንና የጀኔራሎቹን ቡድን በመደገፍ የጠቅላይ ሚኒስትሩን መንበር መገዳደር ተያይዘውታል ተብለው እየተከሰሱ ነው። ወንበራቸው አደጋ ላይ የወደቀው አቶ ጌታቸው ከኢሳያስ አፈወርቂ ጋር ወግነዋል ያሏቸውን ነባርና የትግራይ የጸጥታ ኃይልን የመሩትን ጀነራሎች አስቀድመው አባረው ነበር። በአዲግራትና በሰሜናዊ የትግራይ አካባቢዎች በህወሓት እየተደረገ ያለው የቢሮ ነጠቃ መዲናዋን መቀሌን ከጊዜያዊ አስተዳደሩ የመንጠቅ እርምጃ ድረስ እንቅስቃሴው ሰፍቷል። ጊዜያዊ አስተዳደሩም ሆነ የፌዴራሉ መንግስት መደበኛ ያልሆኑ ሚዲያዎች በዶክተር ደብረጽዮን የሚመራውን ህወሓት ህዝባዊ ግንባር ለፍትህና ለዲሞክራሲ ህግደፍ እየዘወረው ነው ሲሉ ይከሳሉ። ሻዕቢያ ግብፅን፣ የአልቡርሃንን፣ ሱዳንንና ደብረ ጽዮንን የሶስትዮሽ ጥምረት በመያዝ አዲስ አበባ ላይ የአፈሙዝ ላንቃዎችን ሊከፍት ነው እየተባለ ነው። የህወሓት ውስጥ አዋቂ ነው የሚባለው ፓኪስታናዊ ጋዜጠኛ ሳጂድ የኤርትራ ጦር ወደ ባድመ ተንቀሳቅሷል ይላል። የጊዜው አስተዳደሩ የፌዴራል መንግስቱ ይህን የተደራረበ አደጋ እንዲቀንስ ጠይቋል። በጌታቸው ረዳ የሚመራው የትግራይ ጊዜው አስተዳደር የፌዴራል መንግስቱ ጣልቃ ገብቶ እገዛ እንዲያደርግለት ጠይቋል። ከሰሞኑ በክልሉ እያየለ የመጣውን ውጥረት ተከትሎ ጊዜያዊ አስተዳደሩ የፌዴራል መንግስቱን እገዛ የሚጠይቅ መግለጫ ዛሬ አውጥቷል። ከጥር 15 ቀን 2017 ዓመተ ምህረት ጀምሮ የተወሰኑ የክልሉ ሰራዊት ከፍተኛ አመራሮች የአንድ ወገንን የስልጣን ጥም ለማርካት መፈንቅለ መንግስት ለማከናወን ሲጥሩ ቆይተዋል ያለው የጊዜያዊ አስተዳደሩ መግለጫ ይህ እንቅስቃሴ ከሰሞኑም በከፋ ሁኔታ መቀጠሉን ገልጿል። ህጋዊ ባልሆነው መሰል እንቅስቃሴ ሊመጣ የሚችለውን ጉዳት ለማስቀረት በሚል ለክልሉ ሰራዊት ዋና አዛዥ ጊዜያዊ አስተዳደሩ ደብዳቤ ቢጽፍም እየተፈጸመ ያለው የጥፋት ተግባር ወደ ከፋ ደረጃ ተሸጋግሯል ብሏል። ከዚህ ባለፈ ጊዜያዊ አስተዳደሩ የግንባር አመራሮች ላይ ያሳለፈውን የእግድ ትዕዛዝ እንዳይፈጸምም ይህ የክልሉን ጸጥታ እንዲመራ የተቀመጠው አካል ውግንናውን የሚያሳይ መግለጫ እስከ ማውጣት ደርሷል ብሏል። በዚህም ምክንያት የክልሉ ጸጥታ ቢሮ ኃላፊ እንዲነሱ መደረጋቸውንም ገልጿል። አሁንም ቢሆን በሰላማዊ ሰዎች ላይ ያነጣጠረው ጥቃት የቀጠለ መሆኑን የገለጸው የትግራይ ክልል ጊዜያዊ አስተዳደር መግለጫ ከላይ እስከታች ያሉ የመንግስት መዋቅሮችን የማፍረሱ ተግባር ተጠናክሮ መቀጠሉን ገልጿል። የክልሉ ሰራዊት ከፍተኛ አመራሮችም ኋላ ቀሩ ቡድን ሲል የጠራውን በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ ፍላጎት ለማሟላት ሲሉ የፕሪቶሪያውን የሰላም ስምምነት በመጣስ የክልሉን ህዝብ ዳግም ወደ ጦርነት እያስገቡት ይገኛሉ ብሏል። የጊዜያዊ አስተዳደሩ አመራሮችም ከትላንት ጀምሮ ታድነው እየታፈሱና እየታሰሩ ይገኛሉ የሚለው መግለጫው ይህ ቡድን እድል የሚያገኝ ከሆነ የሚያፍናቸውን የጊዜያዊ አስተዳደሩ አመራሮች ለሶስተኛ ወገን አሳልፎ ከመስጠት ሊቆጠብ እንደማይችል ገልጿል። በጌታቸው ረዳ የሚመራው ጊዜያዊ አስተዳደር በደብረ ጽዮን የሚመራውን ቡድን በመታገሉ ረገድ ተሳታፊ እንዲሆኑ በክልሉና ከክልሉ ውጭ ለሚገኙ የትግራይ ተወላጆች ለክልሉ ወጣቶችና የጸጥታ አካላት ጥሪ አቅርቧል። የፌዴራል መንግስቱም ቢሆን እገዛ ሊያደርግ እንደሚገባ በመግለጫው ጠይቋል። የፌዴራል መንግስቱ በጸጥታ ኃይል ስም የሚንቀሳቀሱ አካላት የአንድ ቡድን ተላላኪ እንጂ ጊዜያዊ አስተዳደሩንም ሆነ የክልሉን ህዝብ እንደማይወክሉ ተረድቶ አስፈላጊውን እገዛ እንዲያደርግ የጌታቸው ረዳ ቡድን ባወጣው መግለጫ ጠይቋል። የፕሪቶሪያ ውል በእንደዚህ አይነት መንገድ ሲፈራርስና የትግራይ ህዝብ ዳግም ወደ ጦርነት ሲገባ ዝም ብሎ ሊመለከት አይገባምም ብሏል። ዓለም አቀፉ ማህበረሰብም ቢሆን የፕሪቶሪያውን ውል እያፈረሱ በሚገኙ አካላት ላይ ጫና እንዲያሳድር ጥሪ አቅርቧል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከጊዜያዊ አስተዳደሩ ጋር መቃቃር ውስጥ ከገባ በኋላ በምርጫ ቦርድ ዕውቅና የተነፈገውን ጠቅላላ ጉባኤ ከማከናወን ጀምሮ በርካታ ተግባራትን እየፈጸመ ይገኛል። በጊዜያዊ አስተዳደሩ መዋቅር ውስጥ የሚገኙ ኃላፊዎችንም የመተካት እንቅስቃሴ ውስጥ ስለመግባቱ ከክልሉ የሚወጡ መረጃዎች ይጠቁማሉ። እየተፈጠሩ በሚገኙ ሰጣ ገባዎች በተለያዩ ቀናትና በተለያዩ ስፍራዎች ላይ የንጹሃን ሞትና አካላዊ ጉዳት መድረሱም እንደዛው። የጌታቸው ረዳ አስተዳደር ታዲያ ለዚህ የደብረ ጽዮኑ ቡድን እንቅስቃሴ አጸፋ ተፈጻሚነቱም ብዛም ቢሆን በክልሉ ሰራዊት ከፍተኛ አመራሮች ላይ የእግድ ትዕዛዝ ሲያስተላልፍ ቆይቷል። ይህን እየጨመረ የመጣውን የሁለቱ አካላት ውጥረት ተከትሎ ታዲያ ከጥቅምት 24 2013 ዓመተ ምህረት ጀምሮ
ለ2 ዓመታት ያህል በአውዳሚ ጦርነት ውስጥ ያለፈውን ክልል ወደ ሌላ ጦርነት እንዳያስገባው ተሰግቷል። ይህን ስጋት ከፍ የሚያደርገው ደግሞ ከቅርብ ጊዜያት ወዲህ በኢትዮጵያና ኤርትራ መካከል የተፈጠረው ክፍተት እየሰፋ ባለበትና የተለያዩ አካላት ይህ ውጥረት ወደ ጦርነት ሊያመራ የሚችልበት ዕድል እንዳለ እየተናገሩ በሚገኙበት ወቅት መሆኑ ነው። የኢፌዴሪ ጦር የቀድሞው ኢታማዦር ሹሙ ጀነራል ጻድቃን ገብረትንሳኤም ጦርነት በማንኛውም ሰዓት ሊፈነዳ እንደሚችልና በቀጠናው አዲስ ካርታ የሚፈጥር ሊሆን እንደሚችል መናገራቸው ይታወቃል። በእርግጥም ሰላምና መረጋጋት ብርቁ በሆነው የአፍሪካ ቀንድ ላይ ግጭት ሊፈጠር እንደሚችል ከግምት ከፍ ያለ መላምት አለ። ሻዕቢያ የሀገሪቱን ጦር እያንቀሳቀሰ እንደሚገኝ የሚጠቁሙ መረጃዎች መውጣትና በትግራይ ክልል እየተስተዋለ ያለው እንቅስቃሴ ጀነራል ጻድቃን እንደሚሉት ቀንዱን ወደ ሌላ ጦርነት ውስጥ ማስገባቱ የማይቀር ይመስላል። ዋናውና ተጠባቂው ነገር ግን በጊዜያዊ አስተዳደሩ ጥሪ የተደረገለት ፌዴራል መንግስቱ ከዶክተር ደብረጽዮን ቡድን ጋር ወይስ ኢትዮጵያ ከኤርትራ ጋር የሚለው ነው። ከዚህ ጋር ተያይዞ ታዲያ የኃይል አሰላለፎችና ውጫዊ ጣልቃ ገብነቶች ምን ሊመስሉ ይችላሉ የሚለውም አብይ ጉዳይ ነው። ከ1 ሚሊዮን ዜጎች ፍጅት በኋላም የመቀሌ ሰዎች ለሌላ እልቂት እየተሰናዱ ነው። እንባንና ስብራትን የፖለቲካቸው ስብ ያደረጉት አመራሮቹ የጠመንጃችን ላንቃ ወዴት ይከፈት፣ ማንን ይዘን ማንን እንምታ በሚለው ተለያይተዋል። ከፕሪቶሪያው ስምምነት በኋላ አቶ ጌታቸው ረዳ የትግራይ አስተዳደር የመሆናቸው ጉዳይ በአንጋፋው ፓርቲ ሰዎች ዘንድ እየተወደደ አይደለም። ዓለም ገብረ ዋህድ፣ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖና ዶክተር ደብረጽዮን ጌታቸው ረዳ ላይ የተከፈተው የተቃውሞ እንቅስቃሴው መሪ ሆነዋል። እርግጥ የትግራይ ፖለቲካ መታመስ ከመለስ ሕልፈት በኋላ እንደጎነ በርካቶች ይስማማሉ። አሁን በጌታቸው ረዳና በደብረጽዮን መካከል የተፈጠረው ፍጥጫ የትላንት ውርስ እንጂ ዛሬ አዲስ ፍላጎት የፈጠረው ጸብ አይደለም። ተንታኞች በኢትዮጵያና በኤርትራ መካከል ጦርነት ከተነሳ ዶክተር ደብረጽዮን ከኢሳያስ፣ አቶ ጌታቸው ደግሞ ከዶክተር አብይ ጎን ቆመው ወደ ግጭት ይገባሉ ብለው ይሰጋሉ። ጣልቃ እንዲገባ ጥሪ የቀረበለት የኢትዮጵያ ፌዴራል መንግስት በአንጻሩ በጌታቸው ረዳ ከሚመራው የክልሉ ጊዜያዊ አስተዳደር ጎን እንደሚሰለፍ ይጠበቃል።